የተለያዩ መረጃዎችን ወደ እናንተ አደርሳለሁ። እነዚህን አጫጭር መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በምዕራብ ኢትዮጵያ ያለውን አጠቃላይ ሁኔታ በተመለከተ ተከታታይ መረጃዎችን እያቀረብኩላችሁ ነው የምገኘው። በኢትዮጵያ መንግስት የሚደገፈው አርኤስኤፍ ያለውን አጠቃላይ ወታደራዊ እንቅስቃሴና ጦርነቱ ወደ ኢትዮጵያ ተዛማጅ ጉዳዮች የገባበት ሁኔታ በተመለከተ አዳዲስ መረጃዎች እየወጡ ነው። በተቃራኒው እንደዚሁ የሱዳን ጦር በዚሁ ቀጠና አዲስ የተመሰረተውን ግንባር በመደገፍ ላይ ይገኛል። ይሄ አዲስ የተመሰረተ የኢትዮጵያን የሆነ ታጣቂ ድርጅት ዛሬ ሁለት ቦታዎች ላይ ጥቃት ፈጽሟል። ከተሞችን መቆጣጠሩም ተሰምቷል። ይህንን በተመለከተ ከምዕራብ ኢትዮጵያ ዝርዝር መረጃ አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አድማጭ ተመልካቾቻችን እንደምታስታውሱት እንግዲህ በቤኒሻንጉል እና በሱዳን በኢትዮጵያ ብሉ ናይል የሱዳንና የኢትዮጵያ ቤኒሻንጉል አዋሳኝ አካባቢዎች በሚገኙ 3 የወርቅ ምድር በሚባሉ አካባቢዎች በወርቅ ስራ ላይ የተሰማሩ ባለሀብቶች የውጭ ሀገርና የሀገር ውስጥ ባለሀብቶች አካባቢውን እየለቀቁ እየወጡ እንደሆነ በተለይ ከሜንጌ ወረዳ እንዲሁም ደግሞ ከኩርሙክና ከሸርቆሌ ወረዳዎች አካባቢውን ለቀው እየወጡ ነው ባለሀብቶቹ ሰሞኑን ባለው አጠቃላይ ወታደራዊ ውጥረት ምክንያት። እንደዚሁም ደግሞ ከሰራተኞቻቸው ጭምር በድሮን የተገደሉባቸው ወርቅ ማዕድን ላይ የተሰማሩ ባለሀብቶች መኖራቸውም ታውቋል። አሁን በዚህ ሰዓት ማሽነሪዎቻቸውን ከቦታው እያወጡ ወደ አሶሳና አካባቢው እያስጠጉ ነው የሚገኙት። ከዚህ ጋር በተያያዘ እንግዲህ በቀጠናው ካለው አጠቃላይ ኢኮኖሚያዊ ጫና ባሻገር ወታደራዊ ውጥረት ውስጥ ምንድን ነው በሚለው ላይ ተጨማሪ ዝርዝር መረጃ አደርሳችኋለሁ። እንዲሁም ደግሞ ወደ የፖለቲካና ወታደራዊ ውጥረቱ ሰሞኑን ተከታታይ ዘገባዎችን ዓለም አቀፍ ትኩረትን ከሳቡ የኢትዮጵያ አካባቢዎች መካከል ሰሜን ኢትዮጵያ መቀሌና አካባቢ ይገኝበታል። በትግራይ ያለው አጠቃላይ ፖለቲካ ሁኔታ በተመለከተ አዳዲስ መረጃዎች አሉኝ። ወታደራዊ አመራር ሽግሽግ ሊደረግ ነው። ሰሞኑን በአክሱም ከተማ ባለፈው ሚያዝያ 7 ሚያዝያ 8 ህወሓት ያደረገውን ማዕከላዊ ኮሚቴ ውሳኔ ተከትሎና ጊዜያዊ አስተዳደሩን ይደግፋሉ የተባሉ ወታደራዊ አዛዦችን ለማንሳት ሊሆን ይችላል ተብሏል። እንግዲህ የክልሉን ፕሬዝዳንት ለመመለስና የቀድሞ ምክር ቤትና አስተዳደር ለመመለስ እየተደረገ ያለው ጥረት እንግዲህ በፕሬዝዳንቱ ምርጫ ስምምነት ላይ አልተደረሰም። ከዚህ ጋር በተያያዘ ተራዝሟል። መቼ እንደሚጠናቀቅ ወደፊት አብረን የምናየው ቢሆንም በወታደራዊ አመራሮች በኩል የሹምሽር ወይም ደግሞ ሽግሽግ ሊደረግ እንደሆነና አዲስ የተዘጋጀ ሰነድ በተለይ ስለ ጦርነቱ መክት ስለተባለ ጦርነት ግምገማ የሀገር ውስጥ ቀጠናዊ ጉዳዮችን የያዘ አሰላለፍን በተመለከተና ይህን የያዘ ሰነድ ለታጣቂዎቹ አዛዦች ሊሰራጭ የሚለውንም በተመለከተና ተዛማጅ መረጃዎችን በዝርዝር በዚህ ሰዓት ወደ እናንተ አደርሳለሁ። በአማራ ክልል በተለያዩ አካባቢዎች ያሉ የዕለታዊ ሁኔታዎችን፣ የውጊያ መረጃዎችን፣ የግንባር የደፈጣና እንዲሁም ደግሞ መደበኛ ውጊያዎችን በተመለከተ ዝርዝር መረጃዎችንም እንደዚሁ አደርሳችኋለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ የተለያዩ መረጃዎችን ሰማላችሁ። እናንተ የሚጠበቅባችሁ አብራችሁ መቆየት ነው። በዚህ ባሻገር ደግሞ እንግዲህ በተለይ ዛሬ ሪፖርተር ይዞት የወጣው ብዙዎቹ መነጋገሪያ ያደረጉት መረጃ አለ። ይህንንም ምልከታ አድርገን እስኪ አስተያየቶቻችሁን ተሳትፏችሁን እንድታደርሱ ላቅርበው ጉዳዩን። ዛሬ ሪፖርተር በሳምንታዊ የእሁድ እትሙ ላይ በኢትዮጵያ በታዋቂ አርቲስቶች እና በከፍተኛ የብልጽግና ባለስልጣናት 98 ቢሊዮን የሚገመት ገንዘብ መዘረፉ ነው የተገለጸው። ይሄ በኦዲት ምርመራ የተረጋገጠ ገንዘብ ተዘርፏል ነው የተባለው። እንግዲህ በተመለከተ ሪፖርተር ጋዜጣ የኦዲት ምርመራን መረጃ ይዞ ነው የወጣው። ይህንን ተከትሎ እንግዲህ አስተያየቶቻችሁን ልታስቀምጡ ትችላላችሁ። በተለያዩ አካባቢዎች አሁን መንግስት እንዳለ አይቆጠርም። ያው እንደሚታወቀው የትኛውም አካል ከህዝብ ገንዘብና ከመንግስት ካዝና ላይ ከፍተኛ ገንዘብ እያወጣል፣ ይዘርፋል። በየአካባቢው ያላችሁን ምልከታ ልታደርሱ ትችላላችሁ። ካሁን በፊት በተለይ ሚኒስትሮችን በተመለከተ እንደዚሁ ጥቆማዎችን አድርሳችሁ ነበር። አንድ ሚኒስቴር መስሪያ ቤት ላይ እስከ 300 ሚሊዮን ብር ለቢሮ ጥገናና ቢሮ ቀለም ለማስቀባት በሚል 300 ሚሊዮን ብር ያለ ጨረታ ወጥቷል የሚሉ ጥቆማዎችም እንደዚሁ አድርሳችሁኛል። እስኪ ባላችሁባቸው የመንግስት ተቋማት ያሉ አጠቃላይ ሙስና፣ ምዝበራና የህዝብ ሀብትን ብክነትና ተያያዥ ጉዳዮችን በተመለከተ ጥቆማዎችን አድርሱኝ። በየቀኑ በሚኖረን ፕሮግራም ላይ አንድ ሁለቱን የባሰባቸውን ዋና ዋና መረጃዎች ለህዝብ እናጋልጣለን። እናንተ ያሏችሁን ተጨባጭ መረጃዎች እንደዚሁ እንድታደርሱኝ ጠይቃለሁ። ምናልባት ይሄኛው ጉዳይ ያው የግለሰቦችን ስምም እንዲሁም ደግሞ የተቋማትን ስምም ግምት ውስጥ ባስገባ የተረጋገጡ መረጃዎችን እንድታደርሱኝ የሚመለከተው አካል ምላሽ እንዲሰጥበትና በተዘረፈው ገንዘብ ላይ እንደዚሁ ማብራሪያ የሚሰጡ ካሉም ስልክ ቁጥሮቻቸውን ጨምራችሁ ብታደርሱኝ እንግዲህ ይህንን የሀገርና የህዝብን ሀብት ለመታደግ በሚደረግ ዘመቻ በሚዲያ በማጋለጥ
ኃላፊነታችን እንድንወጣ ጥቆማዎችን አድርሱኝ። ይህንን 300 ሚሊዮን ብር ያለ ጨረታ ወጥቶበታል የተባለው ሚኒስቴር መስሪያ ቤትን በተመለከተ ተጨማሪ መረጃዎችን ብታደርሱ ሚኒስቴር መስሪያ ቤቱን ባለስልጣናቱን ጨምሮ በዝርዝር ለማውጣት እንደዚሁ አንቸገርም። ድፍን ያለ መረጃ ነው የመጣው። ለማንኛውም አመሰግናለሁ። በተለይ በአዲስ አበባና በአዲስ አበባ ዙሪያ ባሉ የሸገር ከተሞች ያለው የሙስና የመሬት ሽያጭና ዝርፊያን በተመለከተ በተለያየ ጊዜ ጥቆማዎች ሲመጡ ነበር። በተለይ የኦህዴድ ባለስልጣናት እንግዲህ በተለይ ከዝርፊያ ጋር በተያያዘ ምህረት የላቸውም። ብዙዎቹ ከአሁን በፊት እንግዲህ ቻይናዎቹም የኢትዮጵያን ባለስልጣናት የትግሬ ባለስልጣናትን፣ የአማራ ባለስልጣናትና የኦህዴድ ባለስልጣናትን በሶስት መድበዋቸዋል ይባላል። ከሙስና አንጻር እንግዲህ ያው ቻይናዎቹ ፋብሪካም ሆነ ኢንዱስትሪ ጨረታም የሆነ ኮንትራት ይዘው ሲገቡ ያው ግማሹን ገንዘብ አብረው የሚካፈሉ ናቸው። በዚህ ላይ ቻይናዎቹ ባወጡት ምደባ መሰረት አድማጭ ተመልካቾቻችን ያው እንግዲህ ይሄ የቻይናዎቹ አሉ ተብሎ የሚወጣው እንግዲህ ምናልባት ገላጭ ይሁን አይሁን ሐሳብ ልጨምሩበት ትችላላችሁ። ቻይናዎቹ የኦህዴድ ባለስልጣናትን በሙስና ምህረት የላቸውም ይሏቸዋል። ተካፍሎ ለመብላት ችግር የለባቸውም። የትኛውን ውሳኔ ለመወሰን አይቸገሩም። ግን ይህንን ካደረጉ ከጥቂት ጊዜ በኋላ ገንዘቡ ሲያልቅባቸው ክህደት ይፈጽማሉ። ስለዚህ አብሮ ለመስራት ያስቸግራሉ ነው የሚሉት። በመጀመሪያ ግን ገንዘብ ካዩ የትኛውን ውሳኔ ይወስናሉ ይላሉ። የትግሬ ባለስልጣናትን በተመለከተ እነዚህኞቹን ብልጣብልጥ ናቸው፣ ለሙስናም አይፈሩም። እንዲሁም ደግሞ እስከ መጨረሻው ኃላፊነት ለመውሰድም አብረው ይዘልቃሉ። የሚጠየቁትን ያደርጋሉ። እነሱም የሚጠየቁት ከተደረገላቸው በታማኝነት ገንዘብም ወስደው ባለው ስራ ላይም ጎን ለጎን አብረው ይቀጥላሉ ይላሉ። የአማራ ባለስልጣናትን እንግዲህ ያው የብአዴን ነው የሚሆኑት ከቀድሞ ጀምሮ። እነዚህ ደግሞ ሲገልጿቸው ወይ ኮንፊደንስ የላቸው፣ ወይ አይበሉ፣ ወይ አያስበሉ፣ ስራም አይሰሩ፣ ገንዘብም አያስበሉ፣ በሁለቱም በኩል ኪሳራ ውስጥ እየሆኑ ናቸው በሚል ይገልጿቸዋል ይባላል። እንግዲህ እናንተ እንዴት ታዩታላችሁ? ሐሳብ አስተያየት ጨምሮ ትችላላችሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ በኢትዮጵያና በሱዳን ድንበር ያለውን አጠቃላይ ሁኔታ የተመለከተ መረጃ ነው የማስከትለው። በኢትዮጵያና በሱዳን መካከል ያለውን ሁኔታ በተመለከተ እንግዲህ አዳዲስ ወታደራዊ ለውጦች እየተመዘገቡ ነው የሚገኙት። በኢትዮጵያ ቤንሻንጉል እና በሱዳን ብሉ ናይል ግዛት ድንበር በሚገኙ የኢትዮጵያ አካባቢዎች እንደዚህ ወታደራዊ ውጥረትና ወታደራዊ ስምሪቶች ጨምረዋል። ከኢትዮጵያ አሶሳ በርካታ ሬሽን እና የጦር መሳሪያ ተተኳሽ የጫኑ ወታደራዊ ተሽከርካሪዎች ለአርኤስኤፍ ለማድረስ ተንቀሳቅሰዋል። ዛሬ ከሰዓት በኋላ የአካባቢ ዓይን እማኞች እንደገለጹት እነዚህ የጦር መሳሪያዎች ከዩናይትድ አረብ ኤሚሬትስ በአየርና በየብስ በባህር ተጓጉዘው ወደ ኢትዮጵያ የገቡ ናቸው። ቴክኒካል ተሽከርካሪዎች ወደ ያቡስ እና ኩርሙክ ከአሶሳ ተንቀሳቅሰዋል ተብሏል። ዲኤስፒኤልኤም እና አርኤስኤፍ ተብሎ ለሚጠሩ ታጣቂዎች የሚደርስ ነው ከዩናይትድ አረብ ኤሚሬትስ የተሰጠ የጦር መሳሪያ። ከዚህ ጋር በተያያዘ እንደዚሁ በሱዳኑ አልቡራን በኩልም እንደዚሁ በኢትዮጵያ ውስጥ ለሚገኝ የቤንሻንጉል ዲፌንስ ፎርስ እየተባለ አሁን ለተመሰረተው ግንባርም እንደዚሁ ከሱዳን በኩል በብሉ ናይል ግዛት በኩል ከግብፅም ጭምር አዲስ የጦር መሳሪያና ድጋፍ እየቀረበለት ነው ተብሏል። ቤንሻንጉል ዲፌንስ ፎርስ ወይም ደግሞ የቤንሻንጉል ተከላካይ ኃይል የሚባሉት ሰሞኑን ጥምረትና ግንባር የፈጠሩት ታጣቂዎች እንደዚሁ ዘመቻዎችን አድርገዋል። የቤንሻንጉል ተከላካይ ኃይሎች ዛሬ በቤንሻንጉል ሁለት ከተሞች ላይ በሚገኙ ወታደራዊ ካምፖች እና የክልሉ የሚሊሻ ካምፖች ላይ ጥቃት ከፍተዋል ተብሏል። ሸርቆሌ ወረዳ ጊዘን ከተማና እንዲሁም ደግሞ ባኮር አልዳሃብ ተብሎ በሚጠሩ መንደሮች ላይ ጥቃቶችን አድርሰዋል። እነዚህ ሸርቆሌ በኢትዮጵያ መከላከያ ሰራዊት የጦር ካምፕ አቅራቢያ ነው እንደዚህ ጥቃት የፈጸሙት። በጥቃቱ የደረሰው ጉዳት አልታወቀም። ኮር አልዳሃብ ተብሎ የሚጠራው አካባቢ ደግሞ አርኤስኤፍ ታጣቂዎች ጋር ነው ይህንን ተኩስ ውጊያ ያደረጉት። ኮር አልዳሃብ በተባለ ቦታ ከአርኤስኤፍ ታጣቂዎች ጋር ባደረጉት ውጊያ ከነጥቃቸው ከታጣቂዎቹ ነጥቀው አካባቢውን መቆጣጠራቸው ተገልጿል። የቤንሻንጉል ዲፌንስ ፎርስ የሚባሉት እንግዲህ በአልቡርሃን እየተደገፉ እንደሆነ ነው መረጃው የሚገልጸው። በአልቡርሃን ጦር እና በግብጽ ከፍተኛ ድጋፍ እየተደረገላቸው ያሉ ታጣቂዎች ናቸው። ያው እንግዲህ የኢትዮጵያና የሱዳን ነገር ከቀድሞ ጀምሮ አንዱ የአንዱን ታጣቂ ያስታጥቃል። እነዚህ ሁለት ትልልቅ ሀገራት ጎረቤቱ ነው መኖር ሲገባቸው አንዱ ባንዱ የግል ጉዳይ እየገባ ሁለቱም ሀገራት እድሉን ሳይጠቀሙ እዚህ ደርሰዋል። ካሁን በፊትም እየነበረ ነው። ደቡብ ሱዳን ሲገነጠል ደቡብ ሱዳንን የደቡብ ሱዳን አማጺ የኢትዮጵያ መንግስት ያስታጥቅ ነበረ። እንዲሁም ደግሞ የሱዳን መንግስት ደግሞ ህወሓትንና የሻዕቢያ ታጣቂዎችን በወቅቱ ያስታጥቅ ነበር። እንግዲህ በምስራቅ አፍሪካ
ያለው ቀጠናና አዳዲስ ሀገራትም ከዚህ ጋር የተያያዘ ነው። አሁንም ታሪክ ራሱን እየደገመ ነው የሚመስለው። አልቡራን የህወሓት ታጣቂዎችን የቤንሻንጉል ታጣቂዎችና ሌሎች ታጣቂዎችን እያሰለጠነ እያስታጠቀ ሲሆን በኢትዮጵያ መንግስት በኩል ደግሞ የፈጥኖ ደራሽ ኃይሉን እንዲሁም ደግሞ የሱዳን ፒፕልስ ሊብሬሽን ሙቭመንት ኖርዝ የሚባሉትን ታጣቂዎች እየደገፈ ነው የሚገኘው። እንግዲህ የኮር አልደሃብ ተብሎ በነበረው ውጊያ ጉዳት የደረሰባቸው የአርኤስኤፍ ታጣቂዎች ሳሊ ወደ ተባለ ቦታ መሸሻቸውና የቆሰሉት ደግሞ በአሶሳ ሕክምና እያገኙ መሆናቸውን የዓይን እማኞች ገልጸዋል። እንግዲህ በምዕራብ ኢትዮጵያ አካባቢ ካለው ሁኔታ አንጻር ነው። በምዕራብ ኢትዮጵያ ያለው በተለይ የአርኤስኤፍ ኤስፒኤልኤም ደጋፊ ቡድኖች ደግሞ ከኢትዮጵያ በኩል አሁንም ሬሽን እየቀረበላቸው ነው። ኩሩም ከተማ ወታደራዊ ጽሕፈት ቤት ማቋቋማቸውና መክፈታቸውን የዓይን እማኞች ገልጸዋል። ኤስፒኤልኤም ሱዳን ፒፕልስ ሊብሬሽን ሙቭመንት ኖርዝ እየተባሉ የሚጠሩት የአርኤስኤፍ ቡድኖች ናቸው። እነዚህም ኩምሩክ ከተማ ወታደራዊ ጽሕፈት ቤት ከፍተዋል። ወደ መረጃዎቹ ቀጥላለሁ። የዘንድሮ የድንበር የለሽ ጋዜጠኞች ቡድን ሪፖርትን በተመለከተ የኢትዮጵያን የጋዜጠኝነትና የሚዲያ ነጻነትን በተመለከተ ሪፖርት አውጥቷል። የጋዜጠኞች ይዞታን በኢትዮጵያ በተመለከተ በርስ በርስ ግጭቶችና በሚዲያ ላይ በሚፈጸም አፈና ኢትዮጵያ ከዓለም የመጨረሻው 32 ሀገራት ተርታ ተሰልፋለች። እንግዲህ ባለፉት 6 ዓመታት ከነበራት ደረጃ በየዓመቱ እየቀነሰ መጥቶ ከ180 ሀገራት ኢትዮጵያ አሁን 148ኛ ደረጃ ላይ ትገኛለች። ባለፈው ዓመት ከነበራት ደረጃም እጅግ አሽቆልቁሎ የኢትዮጵያ የሚዲያ ምህዳር ሙሉ በሙሉ እየተዘጋ ጋዜጠኞች የተሳደዱ ከፍተኛ አፈና እየተፈጸመ መሆኑን ነው ዓመታዊ ሪፖርቱ የገለጸው። ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ በዓመታዊ ሪፖርቱ የኢትዮጵያን ሚዲያ ደረጃ እጅግ አሳሳቢ ሲል ከገለጻቸው ሀገራት አንዱ ነው። ምክንያቱም በኢትዮጵያ ያለው የእርስ በርስ ግጭት፣ ጦርነት እንዲሁም ደግሞ እንደገና ያገረሻ ያለው ጦርነትና በጋዜጠኞች ላይ የሚፈጸመው ማዋከብ ለዚህ የኢትዮጵያ የሚዲያ ምህዳር ማሽቆልቆል ተጠቃሾቹ ምክንያቶች ናቸው። መንግስት የሚፈጽመው አፈና ብሏል። ኢትዮጵያ 2023-2024 ከነበራት ደረጃ በየዓመቱ ደረጃው እያሽቆለቆለ በዚህ ዓመት ከ180 ሀገራት 148ኛ ደረጃ ላይ ተገኝታለች። እንዲሁም ደግሞ አሜሪካዊ ሴናተር ጄን ጠቅሶ አዲስ ስታንዳርድ እንደዘገበው የአሜሪካ የገንዘብ ድጋፍ ቅነሳ የሚያደርግ ከሆነ በሰሜን ኢትዮጵያ በተለይ በትግራይ በአፋርና በአማራ ከፍተኛ የሆነ የሰብአዊ ቀውስ ይከሰታል ብሏል። የሴናተሩ በጻፈው ደብዳቤ ላይ በአፋር በአማራና በትግራይ ምግብ ነክ እጥረት የሰዎችን ሕይወት ሊያልፍ ይችላል። በዚህ በምግብ እጥረት የህይወት አድን ስራዎች የሚቋረጡ ከሆነ በተለይ በትግራይ ያለው ሁኔታ እጅግ ይባባሳል። በምግብ እጥረት ምክንያት ሰዎች ሊሞቱ ይችላሉ። በዚህ ምክንያት 3.1 ሚሊዮን የአፋር የአማራና የትግራይ አካባቢ ተረጂዎች ከባድ የሰብአዊ ፈተና ይጠብቃቸዋል ሲል እንደዚሁ ገልጿል። ይህንን ተከትሎ እንግዲህ በሰብአዊ ድጋፎች እንዳይቋረጡ ሴናተሩ ተማጽነዋል። ሴናተሩ እንደዚሁ የፕሪቶሪያውን ስምምነት ተከትሎም እንደዚሁ ተፈናቃዮች ባለመመለሳቸው ምክንያት አሁንም በካምፕ ውስጥ ነው ተረጂዎቹ ነው አሉ። በትግራይ ያለውን የከፋ ሁኔታም እንደዚሁ ገልጿል። ሌላው ከዚሁ ከትግራይ ጋር በተያያዘ ያሉ መረጃዎችን ላስከትል። አዲስ አበባ በመቀሌ ያለውን የህወሓት ወታደራዊ እንቅስቃሴ እና ህገወጥ የተባለውን የአስተዳደርና የቀድሞ ምክር ቤት መመለስን በተመለከተ ይህን ፖለቲካዊ እንቅስቃሴ በተመለከተ የትግራይ ፖለቲከኞች፣ ወታደራዊ አዛዦች ለውጭና ለሀገር ውስጥ ሚዲያዎች በተለያዩ ቋንቋዎች በአዲስ አበባ ማብራሪያ እንዲሰጡ ብልጽግና አቅጣጫ ሰጥቷል ተብሏል። እነ ጌታቸው ረዳና እነ ጀነራል ጻድቃን በሚዲያዎች፣ በኤምባሲዎች፣ በዓለም አቀፍ እና አህጉር አቀፍ ተቋማት እየተገኙ ስምምነቱ በህወሓት መጣሱን፣ ስምምነቱ በህወሓት መፍረሱን፣ የፕሪቶሪያ ሰላም ስምምነት በህወሓት መፍረሱና መጣሱን እንዲሁም ደግሞ የተደረሰው ተኩስ አቁም መፍረሱን እንዲያስረዱ እና ማብራሪያ እንዲሰጡ ታዘዋል ነው የተባለው። ከዚህ ጋር በተያያዘ እንግዲህ አዲስ አበባ ተቀምጠው የሚለውጡት ነገር ይኖራል የሚለውን ጉዳይ አብረን የምናየው ቢሆንም ብልጽግና በትግራይ እና በስምምነቱ መሰረት ኃላፊነቱን መወጣቱን በተመለከተ ገጽታውን ለመጠበቅ ግን የፕሮግራሞቹ ዋናና አስፈላጊ ናቸው በሚል ስምሪት ተሰጥቷቸዋል። እነሱም ከቀድሞ ጓደኞቻቸው ጋር የገቡት እልህን ጨምሮ። በሌላ መረጃ ህወሓት የዘመቻ መከት በሚል በተመለከተ የዘመቻውን ሁኔታ በተመለከተ የተዘጋጀ ሰነድ ለትግራይ ታጣቂ አዛዦች ሊሰራጭ ነው ተብሏል። 75% ጦርነቱን እንዴት እንደሚያሸንፉ ያለውን ቀጠናዊ ጠቀሜታ፣ የሀገር ውስጥ የኃይልና የቡድን አሰላለፍ
ጠቀሜታን በተለይ ከህወሓት አንጻር በመገምገም በሰነድ መልክ ለታጣቂ አመራሮቹ ሊያቀርቡ እንደሆነ የመረጃ ምንጮች ገልጸዋል። ብልጽግና ተዳክሟል፣ አንድ ወር መዋጋት አይችልም፣ የባለፈው ጦርነት የነበረው የህዝብ ድጋፍ የለውም፣ ከጀነራሎች ዋና ዋና ጀነራሎች ጋር አንዳንዶቹ ጋር ውስጣዊ ግንኙነት ጀምረናል፣ በኤርትራ በኩል የነበረው ከበባ አሁን ኤርትራ ደጀን ሆናለች፣ የሸቀጥና የጦር መሳሪያ አቅርቦት መስመራችን ሆኗል በሚል በማዕከላዊ ኮማንድ የተዘጋጀ ሰነድ ወደ ወታደሮች ሊወርድ እንደሆነ የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ ደግሞ ይህ በእንዲህ እንዳለ የህወሓት ታጣቂ የሰራዊት አዛዦች ምክትል አዛዥ ጊዜያዊ አመራር ሽግሽግ ሊያደርግ እንደሆነም እየወጡ መረጃዎች ገልጸዋል። ምክንያቱ የህወሓት ማዕከላዊ ኮሚቴ በአክሱም ያደረገው ውሳኔ ተከትሎ ሙሉ ደጋፊ አይደሉም የተባሉ ጊዜያዊ አስተዳደሩ ይደግፋሉ የተባሉ መኖራቸውን ተከትሎ ነው። አሁን በወታደራዊ አዛዦች መካከል ጊዜያዊ የአመራር ሽግሽግ ሊደረግ እንደሆነ መረጃ ምንጮች የገለጹት። ማን በማን የሚለው ግን እስካሁን ድረስ እየታወቀ ነገር የለም። ፕሬዝዳንታዊ ምርጫውም እንግዲህ የቀድሞ አስተዳደር መለስና ፕሬዝዳንት ምርጫውም እስከዛ ድረስ ይፋ አልሆነም፣ አልተጠናቀቀም። ከዚህ ጎን ለጎን እንግዲህ አብሮ ወታደራዊ አዛዦችም እንግዲህ ምደባና ሽግሽግ ይደረጋል ነው የተባለው። ወደ መረጃዎቹ ቀጥላለሁ። ወደ መረጃዎች ስቀጥል ወደ ማዕከላዊ ጎንደር የሚወስደን መረጃ ነው የማስከትለው። በማዕከላዊ ጎንደር እና ምዕራብ ጎንደር አዋሳኝ በሆኑ አካባቢዎች ሶስተኛ ቀኑን በያዘው በተደረገ ውጊያ እና በተደረገ ወታደራዊ እንቅስቃሴ በተፈጸሙ የደፈጣ ጥቃቶች እና በተደረጉ የግንባር ውጊያዎች ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። የፋኖ የመረጃ ምንጮች በማዕከላዊ ጎንደር ከማሰሮ ወደ ጭልጋ ወደ ዳዋ ዳንጉር ወደ አዳኝ ሀገር ጫቆ ምዕራብ ጎንደር ስምሬት ላይ በነበረ እግረኛ ሰራዊት ላይ ቀይ አፈር ተብሎ በሚጠራ ቦታ ላይ በተፈጸመ ጥቃት ከባድ ወታደራዊ ኪሳራ ደርሷል ብሏል። በቁጥር ያልታወቀ ወታደራዊና ሰብአዊ ጉዳት ደርሷል። በቁጥር ያልታወቁ ሚሊሻና አድማ ብተናት ተሽከርካሪዎችን ጨምሮ ጉዳት ደርሶባቸዋል። ፋኖ ቀደም ብሎ በያዘው ገዥ መሬት ተጠቅሞ ይህንን ጉዳት እንዳደረሰ የፋኖ የመረጃ ምንጮች ገልጸዋል። በሌላ ግንባርም እንደዚሁ በታች አርማጭሆ እና ማዕከላዊ አርማጭሆ አረብሳት ከተማ ጊዜያዊ ወታደራዊ ካምፕ ላይ እንዲሁም ደግሞ ታች አርማጭሆ ጃንሱማ ጊዜያዊ ወታደራዊ ካምፕ ላይ በተፈጸሙ ጥቃቶች ወታደራዊ ኪሳራ ደርሷል። ዳዋ ዳንጉርን ለመቆጣጠር ለሶስት ቀናት ከጭልጋ ከማሰሮ ሳንጃ አዳኛ ሀገር ጫቆ ተደጋጋሚ ዘመቻዎች ቢደረጉም ከፍተኛ ጉዳት ከማስተናገድ የዘለለ ወታደራዊ ውጤት አላመጣም ብሏል ፋኖ። ይህንን በተመለከተ በፋኖ የወጣው ሀዛዊ መረጃ የሚከተለውን ቁጥር ያሳያል። 85 የሚሆኑ ወታደሮች ስለመደምሰሳቸው፣ 10 የአድማ ብተና አባላት ስለመደምሰሳቸው፣ 7 ጸረ ሽምቅ በአካባቢ እንግዲህ የሚሊሻዎች መጠሪያ ነው፣ ጸረ ሽምቅ አባላት እንደዚሁ ስለመደምሰሳቸውና 51 የሚሆኑ ስለመቁሰላቸው፣ 25 ምርኮ የነፍስ ወከፍ መሳሪያዎች በፋኖ እጅ ስለመግባታቸው ይህንን ፋኖ ባንዲራው ግርማይ በሪፖርት አስታውቋል። ይህንን ተከትሎ ዳዋ ዳንጉር የተባለውን ቦታ ለመቆጣጠር ለ3 ቀናት የተደረገው ዘመቻ አልተሳካም፣ በፋኖ አጸፋ ምላሽ ተመልሷል ነው ያለው። ሌላው ባህር ዳር ዙሪያ ወደ ጭምባ ዳና ማርያም ተብሎ በሚጠራ ቦታ የፋኖን እንቅስቃሴ ተከትሎ በፋኖን እንቅስቃሴ መረጃ የደረሰው የአካባቢው መከላከያና ሚሊሻ ቦታ ይዞ ፋኖ ላይ ጥቃት በመፈጸም ጉዳት ለማድረግ ቢንቀሳቀስም በፋኖ በተሰጠ አጸፋ ምላሽ ጉዳት ደርሷል። ለሰዓታት የቆየ ውጊያ ተደርጓል። ፋኖም እንደዚሁ በከበባ ውስጥ ለማስገባት እቅድ ይዞ የነበረውን ሚሊሻ አጸፋ ምላሽ በመስጠት እንደዚሁ ከበባውን ሰብሮ ወጥቷል። ይሄ የደረሰው ጉዳት በዝርዝር አልታወቀም። እንደ መረጃ ምንጮቹ እንደዚህ አይነት የፋኖ እንቅስቃሴዎችን ቀድመው ለሚሊሻና ለአካባቢው መከላከያዎች መረጃ በሚያደርሱ የውስጥ ሰርጎ ገቦች የሰጠ መረጃ ነው። ከዚህ ጋር የተያያዘ ጥቃት ነው የተፈጸመው። በዚህ የደረሰው ጉዳት በውል አልታወቀም። ወደ መረጃዎች እቀጥላለሁ። ወደ መረጃዎች ሲሄድ ወደ ምስራቅ አፍሪካ መረጃዎች ነው የሚሄደው። በምስራቅ አፍሪካ ያለው አጠቃላይ እንግዲህ የሱዳን ሁኔታ ከላይ በመረጃዎች እንዳየነው ነው። በኤርትራ በኩል ያለው፣ በጅቡቲ በኩል ያለው፣ በሶማሊያ በኩል ያለው፣ በተለይ በኤርትራ በኩል ያለው ውጥረት፣ በሶማሊያ በኩል ያለው እንደዚሁ የተለያዩ ወታደራዊ ለውጦች፣ በሱዳን በኩል ያለው ጦርነትና ውጥረት ከኢትዮጵያ አንጻር እንግዲህ በምዕራብ በሰሜን እና በደቡብና ደቡብ ምስራቅ አቅጣጫዎች ያለው አጠቃላይ ወታደራዊ ውጥረት ማሳያ ነው። በተለይ በሞቃዲሾ ባለፉት 2 ተከታታይ ዓመታት ከቱርክ እያገኘችው ያለው ከፍተኛ ወታደራዊ ድጋፍ ጉዳዩን እንደዚሁ እየበለጠ አሳሳቢ ያደርገዋል።
የቱርክ አየር ኃይል ግዙፍ ወታደራዊ ጦር መሳሪያዎችን እየጫኑ አውሮፕላኖችን ኤድ ሬሜት ተብሎ ከሚጠራ ከተማ ወደ ሞቃዲሾ ልኳል። ሞቃዲሾ የጦር መሳሪያዎቹ ተራግፈዋል። ምን የጦር መሳሪያዎች እንደሆኑ የታወቀ ነገር የለም። ቱርክ የሞቃዲሾን የአየር ክልል፣ የባህር ክልልና የመሬት ክልል ለመጠበቅ በሚል በምክር ቤት በጸደቀ ስምምነት መሰረት ከፍተኛ ጦር መሳሪያ ወደ ቀጠናው እያስገባች ነው። ሌላው ሮያል ጄት የተባለ ቦይንግ 737 ከዩናይትድ አረብ ኤሚሬትስ አቡዳቢ በመነሳት ዛሬ ማለዳ የጦር መሳሪያዎችን ወደ አዲስ አበባ አራግፏል። ይሄ የግል ጄት ነው የተባለው አውሮፕላን ካሁን በፊት የአርኤስኤፍ መሪ ጀነራል መሐመድ ደጋሎ ይጠቀምበት የነበረ ጄት ወደ አዲስ አበባ ከአረብ ኤሚሬትስ ጦር መሳሪያ አጓጉዟል። ሌላው እንደዚሁ ዛሬ ፋጅራ ተብሎ ከሚጠራ የዩናይትድ አረብ ኤሚሬትስ የአየር ማረፊያ ወደ አዲስ አበባ ወይም ደብረ ዘይት የጦር መሳሪያ የያዙ 2 አውሮፕላኖች እንደዚሁ ዛሬ በረራ ማድረጋቸውን የበረራ መረጃዎች ያሳያሉ። ሌላው እንደዚሁ ከኢትዮጵያ አየር መንገድ ጋር እየተነሳ ያለው ጉዳይ ነው። ኢትዮጵያ አየር መንገድ በተደጋጋሚ ጦር መሳሪያዎችን በማጓጓዝ ስሙ እየተነሳ ነው የሚገኘው። በዚህም ከደብረ ዘይት ወደ ቻድ ዋና ከተማ 2 በረራዎች ተደርገዋል። እነዚህም ከዩናይትድ አረብ ኤሚሬትስ የመጡ የጦር መሳሪያዎችን በምዕራብ ሱዳን በኩል ለአርኤስኤፍ በቻድ በኩል ለማድረስ እንደሆነ ነው የተገለጸው። ምስራቅ አፍሪካ እንግዲህ ወደ ፖርት ሱዳን፣ ወደ አዲስ አበባ እንዲሁም ደግሞ ወደ ቻድን ጨምሮ ወደ ናይሮቢ እና የሶማሊላንድ እና የፑንትላንድ አካባቢዎች ከዩናይትድ አረብ ኤሚሬትስ ከፍተኛ የጦር መሳሪያ እየተጫነ ነው የሚገኘው። ይህንን ተከትሎ በቀጠናው ያለው ጦርነትና ትርምስ እንደቀጠለ ነው። አሁንም ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ፣ መልካም እሑድ።